አርሰናል የሻምፒዮንስ ሊጉን ዋንጫ ያሳካል ሲሉ በርካታ የቀድሞ የማንቸስተር ዩናይትድ የአርሰናል ተጫዋቾች በአሁኑ ሰዓት እየተናገሩ ይገኛሉ። ይህንን ማለት የጀመሩት ደግሞ ዛሬ ጠዋት ነው። በተለይ የትላንትና ምሽት ውጤቶችን ከተመለከቱ በኋላ አርሰናል የዘንድሮን የሻምፒዮንስ ሊግ ዋንጫ ሊበላ ይችላል እያሉ ይገኛሉ። በነገራችን ላይ አሰልጣኝ ሚኬል አርቴታ ትላንትና ስሜታዊ ሆነው የሰጡትን መግለጫ በርካታ የአርሰናል ደጋፊዎች በጣም ወደውታል። አንዳንዶች ግን ደግሞ አርቴታ ስሜታዊ መሆን የለበትም፣ ተረጋግቶ ነገሮችን ማየት አለበት። ምክንያቱም ቀጣዮቹ 5 ቀናት የቡድናችንን የዘንድሮ የውድድር ዓመት የሚወስኑ የህልውና ቀናት ናቸው እያሉ ይገኛሉ። በነገራችን ላይ ትክክል ናቸው። ምክንያቱም ቀጣዮቹ 5 ቀናት አርሰናል ዘንድሮ አመቱ የደስታ ነው ወይስ አመቱ የሐዘን ነው የሚለውን የሚወስኑ 5 ቀናት ናቸው። የዛሬ ምሽቱ እንደዚሁም የእሁድ ቀን ማለት ነው። ምክንያቱም አርሰናል ባለፉት ዓመታት በእነዚህ ሁለት ቡድኖች ምክንያት ከበርካታ ደስታዎች ወጥቷል ማለት ይቻላል። ከዚህ በፊት እንደነገርኳችሁ 2022-23 ላይ አርሰናል በስፖርቲንግ ሊዝበን ከኢሮፓ ሊግ ተባረረ። ወዲያውኑ በሳምንቱ ከሲቲ ጋር በኢታር ተጫውቶ 4-1 ተሸነፈ። ያን የነበረውን የኢሮፓ ሊግም የፕሪሚየር ሊግንም ተስፋውን እንግዲህ ጨልሞ በጣም የሚያሳዝን የውድድር ዓመት መጨረሻ ልክ በዚሁ ጊዜ ማለት ነው የአርሰናል ደጋፊዎች ማሳለፋቸው ይታወሳል። ያ እንዲደገም አንድም የአርሰናል ደጋፊ ዛሬ ምሽት አይፈልግም። በተለይ የዛሬ ምሽቷ ድል ደግሞ ለእሁዱ የማንቸስተር ሲቲ ጨዋታ ከፍተኛ አቅምና በራስ መተማመን የምትሰጥ ስለሆነች በርካታ የአርሰናል ደጋፊዎች የዛሬ ምሽቱን ድል ይፈልጋሉ። መጀመሪያ የተናገረው የቀድሞ የአርሰናል ተጫዋች ቴሪ ሆነሪ ነው። ቴሪ ሆነሪ እንግዲህ ሲናገር ምን አለ? እኔ ትላንትና አትሌቲኮ ማድሪድ ማለፉን ካየው በኋላ አርሰናል እስከ ፍጻሜ የመድረስ እድል እንዳለው ደምድሜያለሁ። ምክንያቱም አርሰናል ከባርሴሎና ጋር ቢኖር ኖሮ አርሰናል ይወድቃል ብዬ እፈራ ነበር። ምክንያቱም ባርሴሎና በማጥቃቱ ረገድ እጅግ አደገኞች ናቸው። አርሰናል ደግሞ ሲጠቃ ይረበሻል። ስለዚህ ባርሳ በቀላሉ አርሰናልን ጥሎ ያልፋል ብዬ አስብ ነበር። አሁን ግን አርሰናል የሚጫወተው ከአትሌቲኮ ማድሪድ ጋር ነው። አትሌቲኮ ማድሪድን በእርግጠኝነት ቡድን አርሰናል በቀላሉ አሸንፎ ያልፋል። ለፍጻሜ ወይ ባየር ሙኒክን ወይ ፒኤስጂን ያገኛል ብዬ አስባለሁ። ያኔ ሁሉም ነገር ይወሰናል። ለኔ ግን አርሰናል ባየር ሙኒክም ይምጣ ፓሪስ ሰን ጀርሜን ይምጣ አሸንፎ በክለባችን ታሪክ አሳክተን የማናቀውን የሻምፒዮንስ ሊግን ዘንድሮ ለመጀመሪያ ጊዜ እናሳካለን ሲል እንግዲህ የቀድሞ የአርሰናል ተጫዋች ቴሪ ሆነሪ ተናግሯል። ቴሪ ሆነሪ ጨምሮ እኔ በአሁን ሰዓት የአርሰናል ተጫዋች በሆን ኖሮ የቅዳሜ የበርንማውዝን ሽንፈት ሙሉ በሙሉ ረስቼ ትኩረቴ የዛሬው የሻምፒዮንስ ሊግ ጨዋታና የእሁዱ የማንቸስተር ሲቲ ጨዋታ ላይ ብቻ ይሆን ነበረ። ምክንያቱም ሽንፈት አልፏል፣ ሁሉንም ነገር ረሳለሁ፣ ከዛም በኋላ ወደ ድል እንዴት እመለሳለሁ የሚለው ነው የሚያሳስበኝ ሲል የተናገረ ሲሆን አሁን የአርሰናል ተጫዋቾችም አሰልጣኝ ሚኬል አርቴታም ማሰብ ያለባቸው ዋነኛ ጉዳይ ስለ ዛሬ ምሽቱ የሻምፒዮንስ ሊግ እና ስለ ቀጣይ እሁድ የማንቸስተር ሲቲ ጨዋታ ብቻ እንደሆነ የተናገረ ሲሆን አርሰናል እነዚህን ሁለት ጨዋታዎች የሚያሸንፍ ከሆነ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ይበላዋል። ዘንድሮ እኛ የምንፈልገው ይሄንን ነው ሲል እንግዲህ ቴሪ ሆነሪ ተናግሯል። ቴሪ ሆነሪ ብቻ ሳይሆን የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ሩኒ በበኩሉ አርሰናል የሻምፒዮንስ ሊጉን ዋንጫ ለማሳካት ከጫፍ ደርሷል። ለኔ የዘንድሮን ሻምፒዮንስ ሊግ ማን ያሳካል ብላችሁ ብትጠይቁኝ አርሰናል ብዬ ነግራችኋለሁ። በዘንድሮ የውድድር ዓመት በሻምፒዮንስ ሊግ በሜዳው አንድም ጨዋታ አልተሸነፈም። ዛሬም ስፖርቲንግ ሊዝበንን በቀላሉ ያሸንፋል ብዬ ጠብቃለሁ። በተለይ የነ ኢብሪቺዜና የነ ሂንካፔ መመለስ ለአርሰናል ትልቅ ጥንካሬን ይጨምራል። ዛሬ ታዲያ አሸንፎ አልፎ አትሌቲኮ ማድሪድንም አሸንፎ በቀላሉ ያልፋል። በስተመጨረሻ የሻምፒዮንስ ሊግ ዋንጫን ያሳካል አርሰናል ሲል ዋይን ሩኒ እንግዲህ በአርቴታና በአርሰናል እምነት እንዳለውና አርሰናል የውድድር ዓመቱ መጨረሻ በደስታ ሊያጠናቅቅ እንደሚችል ግምቱን አስቀምጧል ማለት ነው። ብዙዎች እንግዲህ ይህ ግምት እውን እንዲሆን በከፍተኛ ሁኔታ እየጸለዩ ምኞታቸውን እየገለጹ ነው የሚገኙት። በተለይ አርሰናል ደጋፊዎች ባለፈው ሳምንታት በጣም በሽንፈት ብዛት ታመው ነበር ማለት ይቻላል። በካራቦ ካፕ ሲነጠቁ በሲቲ በሳምንቱ በሳውዛምፕተን ከኤፍ ኤ ካፕ ሲሰናበቱ ድጋሚ በሳምንቱ በቦርንማውዝ በፕሪሚየር ሊጉ ሲሸነፉ ከፍተኛ ስጋት ውስጥና ፍርሃት ውስጥ ገብተው ነበረ። አሁን ግን በተለይ ዛሬ አርሰናል ማሸነፍ የሚችል ከሆነ ተስፋዎች ድጋሚ መለምለም የሚጀምሩበትና በድጋሚ ተስፋ የሚደረግበት ጊዜ ነው የሚሆነው። በተለይ አርሰናል ዛሬ ድል ማድረግ የሚችል ከሆነ እንደኔ በተለይ በብዙ ግቦች 3-0 4-1
ወይም 4-0 ከዛም በላይ ድል ማድረግ የሚችል ከሆነ ከፍተኛ የሆነ በራስ መተማመን አርሰናል ቤት ውስጥ ይመለሳል ብዬ እጠብቃለሁ። የዛሬውን ጨዋታ አርሰናል ተጨንቆ ማሸነፍ የለበትም። ምክንያቱም የዛሬው ጨዋታ ጭንቀት በተፈጠረ ቁጥር፣ በጣም ሩጫ በበዛበት ቁጥር፣ እስከ መጨረሻው ደቂቃ መታገል ከበዛበት ለሲቲው ጨዋታ በጣም ከፍተኛ ድካም ስለሚያመጣ ዛሬ አርሰናል በቀላሉ በሰፊ የግብ ልዩነት ማሸነፍ አለበት። ይህንን የሚያሸንፍ ከሆነ አንደኛ ለማንቸስተር ሲቲ መልእክት ነው አለው ምንም አልሆንኩም የሚል መልእክት ማስተላለፍ ይችላል። ሁለተኛ ደግሞ ለራሱ ለአርሰናል ተጫዋቾች ግብ ለሚያስቆጥሩትም፣ ለአሰልጣኙም፣ ለሚያሸንፉትም በሜዳ ላይ ለሚንቀሳቀሱት የአርሰናል ተጫዋቾች በሙሉ ኦኬ እኛ ጋር አቅም አለ፣ ሲቲን ሄደን ማሸነፍ እንችላለን የሚል ከፍተኛ በራስ መተማመንን የሚጨምር ስለሆነ አርሰናሎች ዛሬ ስፖርቲንግ ሊዝበንን በኤምሬትስ በቀላሉ በሰፊ ጎል ልዩነት ማሸነፍ ለእሁዱ ጨዋታ ትልቅ ጥቅም ይሰጣል ብዬ አስባለሁ። በተለይ አሰልጣኝ ሚኬል አርቴታ ትላንትና ስሜታዊ ሆነው የሰጡት መግለጫ የአርሰናል ደጋፊዎችን ለሁለት ከፍሏል። አርቴታ ትላንት እንግዲህ በመግለጫቸው በጣም ስሜታዊ ሆነው ምንም አይነት ፍርሃት የሚባል ነገር እኔ ጋር የለም፣ ውስጤ እሳት ነው ያለው፣ በጣም ጓጉች ያለው እያንዳንዱን ጨዋታ ለማሸነፍ እስከዚህ ድረስ የመጣ ነው ኬት ተነስተን እንደሆነ እናውቃለን። ስለዚህ አንዳች ፍርሃት የሚባል ነገር ውስጥ የለም። ተጫዋቾች፣ ደጋፊዎች እንዳፈሩ የሚለው ነገር ንግግሩ ጥሩ ቢሆንም አርቴታ ግን በዚህን ያህል ስሜታዊ ሆኖ ብዙ ጊዜ መግለጫዎችን ሲሰጥ ተመልክተን አናውቅም። ስለዚህ ረጋ ብሎ ጨዋታዎችን ቢያደርግ ይሻላል የሚሉ ደጋፊዎች አሉ። አንዳንዶች ደግሞ ለምን እነ ጋርዲዮላ ሌሎችም እነ አርነ ስሎት ልትሉ ትችላላችሁ፣ የሌላ ቡድን አሰልጣኞች ጭምር ሁል ጊዜ እንደዚህ እየተናገሩ አርቴታ ሁል ጊዜ ለምን ዝም ይላል? አንዳንዴ በእንደዚህ አይነት ስሜት ደጋፊውን ማነቃቃት፣ ቡድኑን ማነቃቃት ያስፈልጋል። ስለዚህ አሰልጣኝ ሚኬል አርቴታ የተናገረው ነገር ጥሩ ነው፣ መልካም ነው የሚሉ ደጋፊዎችም በጣም ብዙ ናቸው። እንግዲህ የአርሰናል ተጫዋቾች ዛሬ ሜዳ ላይ ምን ያስመለክቱናል የሚለውን እንግዲህ በጉጉት ለማየት እኔም ጠብቄያለሁ። ምክንያቱም ከዚህ ሁሉ ሽንፈት በኋላ በራስ መተማመናቸው እንዳልተሸረሸረ፣ ጨዋታን ማሸነፍ እንደሚችሉ፣ የተረጋጋ ቡድን እንዳለ ለማሳየትና ለደጋፊው ማስተማመኛ ለመስጠት ዛሬ ምሽት የሚችሉትን ሁሉ አድርገው ትልቅ ምሽት ያሳልፋሉ የሚል እምነት አለኝ። ለመድፈኞቹ እንግዲህ በዛሬው ጨዋታ ጥሩ ዜና የኤዜና የሂንካፔ መመለስ ነው። የሁለት ተጫዋች መመለስ በነገራችን ላይ ከፍተኛ ጥንካሬን ይጨምራል። ምክንያቱም የሂንካፔ መመለስ ከተከላካይ ስፍራ ላይ ቢያንስ ሂንካፔ፣ ማጋሌሽና ሳሊባ ቋሚ ላይ የነበሩ በፊትም ሲመለሱ ከፍተኛ ጥንካሬ ይሰጣል። የቲምበር ነው ያልተረጋገጠው። ስለዚህ ወይ ቤን ዋይት ወይ ሞስኬራን ቢገባ በዚህ ጋር እነዚህ ሶስት ግን ጥሩ ተከላካዮች ስላሉ በደንብ አርሰናልን ማገዝ ይችላሉ ከኋላ ቦታ። ስለዚህ የሂንካፔ መመለስ በጣም ጥሩ ነው። የኤዜ መመለስ ደግሞ ሌላ በጣም ጥሩ ነገር ነው። ምክንያቱም ሃቨርት አይታችኋል በቦርንማውዝ ጨዋታ እንዴት 10 ቁጥር ላይ መጫወት እንደማይችልና አርሰናልን እንዴት አደጋ ውስጥ ሲከት እንደነበር ተመልክተናል። ስለዚህ የኤዜ መመለስ በፈጠራ ስራውም የመሃል ሜዳውም እንዲረጋጋ በማድረግ ረገድ ከፍተኛ ሚና ስለሚጫወት የኤዜ መመለስ በጣም በጉጉት የሚጠበቅ ይሆናል ማለት ነው። ዛሬ እንግዲህ አርቴታ እንዳሉት ከሆነ ወይ ሳካ ወይ ቲምበር ይመለሳል ብለዋል። ስለዚህ ከሁለት አንዱ የሚመለስ ከሆነ ለእኔ እንዳልኳችሁ ቲምበር ቢመለስ በጣም ደስ ይለኛል። ምክንያቱም አርሰናል ማግባት እንኳን ባይችል እንዳይገባበት ተከላካዩ ሙሉ ቋሚ 11 ላይ የነበሩት ሂንካፔ፣ ማጋሌሽ፣ ሳሊባና ቲምበር ያስፈልጋሉ። ስለዚህ ለእኔ ከቲምበር ከሳካ ማን ይመለስ ብላችሁ ብትጠይቁኝ ዛሬ ቲምበር ቢመለስ በጣም ጥሩ ይሆናል ብዬ አስባለሁ። እንግዲህ ስለ ራይስ፣ ስለ ሳካ፣ ስለ ካላፊዮሪ የታወቀ ነገር የለም። ዛሬ ነው የምናውቀው። ምሽት 2 ሰዓት ተኩል ላይ አሰላለፍ ሲወጣ እነማን ተመልሰዋል እነማን አልተመለሱ የሚለውን በጉጉት የምንጠብቅ ይሆናል። እንደኔ ግን ሁሉም ቢመለሱ በጣም ደስ ይለናል። ምክንያቱም ቀጣይ አርሰናል ዛሬ ምሽትም ቀጣይ እሁድም የሚጠብቀው ከባባድ ጨዋታ ስለሆነ ሁሉም ተጫዋቾች ቢመለሱ ለመድፈኞቹ አስደሳች ይሆናል ማለት ነው። አርሰናል የሻምፒዮንስ ሊጉን ዋንጫ የመብላት እድል አለው ወይ? ዛሬ አሸንፎ አልፎ አትሌቲኮ ማድሪድን አሸንፎ አልፎ ለፍጻሜ ይደርሳል ወይ? ምን ትገምታላችሁ? በኮመንት ላይ ሐሳባችሁን፣ አስተያየታችሁን፣ ግምታችሁን እንደዚሁም የዛሬው የምሽት ጨዋታ ስለስንት ይጠናቀቃል? እነማን ግብ ያስቆጥራሉ? ቪክተር ዮኬሬሽ፣ ኤብሪቼዜ፣ ማዱኬ፣ ትሮሳርድ፣ ማርቲኔሊ ግምታችሁን እንግዲህ ኮመንት ላይ አስቀምጡልኝ። በነገ ደግሞ በውጤት መረጃ እስከምንገናኝ ድረስ ለዛሬ ምሽት እንግዲህ ቆንጆ ምሽት እየተመኘውላችሁ በያላችሁበት ሁሉ ሰላም ተመኘውላችሁ።